አይን የለውም ይባላል። ሰው በሚወራው ነገር ነው የሚያምኑት ህጎች። እንደዚህ ዲቴል ገብተው የእናንተን ህይወት እንትን አይሉምና እንዳልኳችሁ ቤቱንም ከቤቱም ማግኘት አልቻለችም፣ ከሱቁም ማግኘት አልቻለችም። በእርግጥ በመሀል ልጆች አሉ። ነገር ግን በዚህ ምክንያት ልጅ ትናደዳለች፣ ትበሳጫለች። እነሱን ያስታርቋቸውና አንድ ላይ ሰላም አለይኩም ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ደህና ናችሁ? አልሐምዱሊላህ ሰላም ነኝ። ስለ ድምጼ በጣም ይቅርታ፣ ያው ድምጼ ላይ ይሰማችሁ ይችላል፣ ጉንፋን ስለያዘኝ ነው። ግን ይሄን ታሪክ አድርሽልኝ ለተመልካቹ ስላለችኝ ግዴታ ማድረስ ስላለብኝ ነው። እህቶች እንድማሩበት ፈልጋለሁ ብላ ዩቲዩብን የምትከታተል ልጅ አደራ አስተላልፊልኝ። እህቶች ከዚህ ታሪክ ብዙ ነገር መማር አለባቸው። እባክሽን ለእህቶች በተለይ ደግሞ አረብ ሀገር ላሉ እህቶች ትልቅ ትምህርት ይሆናልና ሼር አድርጊልኝ ከራስሽም ተሞክሮ ስላለችኝ ወደ እናንተ ለማካፈል ይሄንን ታሪክ ተገድጃለሁ። የእውነት ከመጨረሻው ተከታተሉት፣ ትማርበታላችሁ። እኔ ብዙ ጊዜ ቪዲዮ ሲሰራ መቼም ለአረብ ሀገር እህቶች ነው የሆነ ታሪክ ሲወራ የደረሰባቸውን የራሳቸውን የህይወት ታሪክ ነውና እስኪ ይሄንን ቪዲዮ እስከ መጨረሻው ድረስ ተከታትላችሁ ከዚህ ታሪክ ምን እንደተማራችሁ ኮሜንት ላይ ያስቀምጡልኝ። ልጅቷ እንዳለች ከሆነ አሁን ባለ ታሪኳ በህይወት የለችም። ነገር ግን ታሪኩን እንድነግራችሁ የፈለገችው ደግሞ የሟችቱ ዘመድ ናት። እናንተ እንድትማሩበት ስለፈለገች ማለት ነው። ልጅቱ አረብ ሀገር ነበረች፣ ቤትም ሰርታለች፣ ብርም አላት ነበራት። ከዛ ወደ ኢትዮጵያ ታገባለች። ስታገባ ያው ብር ነበራትና እንደማንኛውም ባለትዳር ይመካከሩና የሆነ ነገር ስራ ለመስራት ያስባሉ። ያንን ስራ ለመስራት ደግሞ የሱ ብር በቂ ስላልነበረ የሷን ብር ይጨመርና አንድ ላይ ስራ መስራት ይጀምራል። ስራ የጀመረው እሱ ነው። ያው እሷ ስላገባች የቤት እመቤት ሆነች፣ ያው ልጅም ወለዱ። ስለዚህ እሷ ልጅ ማሳደግ ላይ ትኩረት ታደርጋለች ማለት ነው። እሱ ደግሞ ስራውን ጀመረ፣ መስራት ያዘ። ልጅቷ ቤትም ነበር ብያችኋለሁ። እንደገና አካውንቷን ብዙ ብር ነበራት። ያ የጀመረው ስራ ከፍተኛ ብር ይጠይቅ ስለነበረ እንደገና ባንክ ቤት ያለውን ብር አውጥታ ትሰጠዋለች። ስራ ይጀምራል። እንደገና ደግሞ እሱን ከማግባቱ በፊት የሰራችው ቤት ነበረ። ያው ህይወት ለማሻሻል ስለነበረ ልጅም ስለወለዱ ያንን ቤት ይሸጡና የተሻለ ቤት ይገዛሉ። ያንን ቤት ሲገዙ እሱ በማን ስም እንደገዛ እሷ አታውቅም። ያው ልጆችም ስለወለደች ስለምታምኑ አንዳንዴ ሴቶች የሆነን ነገር ካመንን በቃ አመንን ነው እና ያንን ቤት የእሷን ቤት ከሱ በፊት የሰራችውን ቤት ይሸጥና ሌላ ቤት ይገዛል። ያን ቤት በማን ስም እንደተገዛ አልጠየቀችውም፣ የልጆቹ አባት ስለሆነ። እንደገና ደግሞ ሱቁን ማለት በእሷ ብር ያው ከፍተኛ ስራ መስራት ይጀምራል፣ ህይወት ይጀምራሉ። ከዛ በኋላ ግን ነገሮች አለመግባባት፣ 3 ልጆች ከወለዱ በኋላ አለመግባባት ይፈጠርና ትከሰዋለች። ማለት ንብረት እንዲካፈሉ እስከ መለያየት ደረጃ ደርሰው ንብረት እስከ መካፈል ደረጃ ደርሰው ስትከሰው እንዳልኳችሁ ሱቁ በሱ ስም አይደለም ያደረገው። እንደገና ደግሞ ያንን የሷን ቤት ሽጡ ሌላ ቤት ሲገዙ ያ ቤትም እንደገና በሱ ስም አይደለም በሌላ ሰው ስም በዘመዶቹ ስም ነው ያደረገው። እች ልጅ በጣም ትናደዳለች፣ ትበሳጫለች። ምክንያቱም ህግ ደግሞ ታውቃላችሁ፣ መረጃ ከያዛችሁ የውሸትም ቢሆን ምን ነው የሚደረገው? ህግ ጆሮ እንጂ አይን የለውም ይባላል። ሰው በሚወራው ነገር ነው የሚያምኑት ህጎች። እንደዚህ ዲቴል ገብተው የእናንተን ህይወት እንትን አይሉምና እንዳልኳችሁ ከቤቱም ማግኘት አልቻለችም፣ ከሱቁም ማግኘት አልቻለችም። በእርግጥ በመሀል ልጆች አሉ። ነገር ግን በዚህ ምክንያት ልጅ ትናደዳለች፣ ትበሳጫለች። እነሱን ያስታርቋቸውና አንድ ላይ መኖር ይጀምራሉ። ህይወት ያው ይገፋል ማለት ነው። በዛ መሀል ልጅቱ በጣም ስለምትበሳጭ በብስጭት በንደት ውስጥ ስትሆንና ምንም ነገር ሳትታመም ምንም ነገር ሳትሆን እንቅፋት አደናቅፏት ህይወቷ አለፈ። አሁን በህይወት የለችም ማለች ባለ ታሪኳ። እንግዲህ በብስጭት ምክንያት እንደሞተችና ትንሽ ነገር አደናቅፏት በዛው ድፍት ብላ እንደቀረች ነው ባለ ታሪኳ የነገረችኝና ይሄንን ታሪክ ለእናንተ አስተላልፊልኝ ስትለኝ ምን አስበዋ ነው? ብዙ እህቶች ካገባን በኋላ በጣም በቃ ባሌ ምንም አያደርገኝም፣ ባሌ በቃ አንዳንዴ እምነት ምንጥል ሴቶች አለን። በተለይ ደግሞ ሴት ልጅ ከወደደች በጣም እንትን ነውና እኔ ይሄን ቪዲዮ የምሰራበት ያሰብኩት ማለት ልጅቷ ስትነግረኝ ሊሰራበት የፈለኩበት መንገድ ምንድነው? መታችሁ ከአረብ ሀገር መታችሁ ስራበት ብላችሁ ለወንድ ከምትሰጡ እናንተ ስሩበት፣ መታችሁ እናንተ ስሩበት፣ ነገ ዋጋ እንዳከፍሉ ማለት ነው። እች ልጅ አስቡት፣ ንብረቱ
እንግዲህ አስቡት፣ ብሯ የራሷ ነው፣ ቤቱ የራሷ ነው። ግን ያ ቤት በሷ ስም የተሰራው ቤት እንትን እንዳይልበት ነው ያንን ሽጦ እንደገና በሌላ ሰው ስም አድርጎ የገዛው ማለት ነው። አሁን በህግም እንዳታገኝ ነገ ቢለያዩ እንኳን በህግም በምንም ደረጃ እንዳታገኝ ነው ያደረጋትና ሴት ልጅ ደግሞ ከወለደች ለልጆቿ ብላ ብዙ መስዋዕትነት ትከፍላለችና በዛ ምክንያት ያው ትናደዳለች። ልጆቿ ብላ እዛ ቤት ብትኖሩ ውስጧ እየተናደደ ነውና በዛ ምክንያት ህይወቷ እንዳለፈ ነው። እና ልጅቷ ያለች ምንድነው እባክሽ ሼር አድርጊላቸው፣ በተለይ ወንድን አምነው ብር ስራበት ብለው ቤትም ያላትን ቤት ሽጣ እንሽጥ፣ በተለይ ሴት ልጅ ደግሞ እንሽጥና ሌላ የተሻለ እንግዛ ሲሏቸው እሺ ብለው ተስማምተው እና በመሀል እየተቋረጠብኝ ይቅርታ ምንላችሁ ፈልጌ ነው። ብሩን ይዛችሁ ከመጣችሁ ራሳችሁ ስሩበት። ወንድን አምናችሁ ስራበት ብላችሁ ከምትሰጡ ራሳችሁ ስሩበት። ራሳችሁ መታችሁ በቃ ስሩበት። የወንድ እጅ ማየት በጣም ከባድ ነው። በተለይ ደግሞ እኛ አረብ ሀገርን ያየን እህቶች፣ ስደትን ያየን እህቶች፣ ብዙ ማግኘትን ብዙ ማጥፋትን የለመድን እህቶች ኢትዮጵያ መተን ማጣት አንፈልግምና ሁሌ ብስጭት ነው የሚሆነው። በተለይ ኢትዮጵያ መተው ስራ ሳይጀምሩ አግብተው የወለዱ እህቶችን ሳይ በጣም ነው የሚበሳጩት። ልጆቻቸውን ትተው ለምን ይመስላችኋል የሚሄዱት? ወልደው 1 አመት ያልሞላሊ ትተው ይሄዳሉ። ምክንያቱም የወንድ እጅ መጠበቅ በጣም ከባድ ነውና መታችሁ ስራበት ብላችሁ ለሱ ከምትሰጡት እናንተ ስሩበት። መቼም ልፋትን ድካምን አረብ ሀገር እናውቀዋለን። ምን ያክል እንደምንለፋ ምን ያክል እንደምንደክም አረብ ሀገር እናውቀዋለንና አረብ ሀገር እንደዛ እየደከምን ለምንድነው ኢትዮጵያ ስንመጣ ሰነፎች የምንሆነው? ለምንድነው ኢትዮጵያ ስንመጣ ከሰው እጅ ተቀባይ የምንሆነው? የዛን ጥንካሬያችንን መቼም አረብ ሀገርን ሁላችንም እናውቀዋለን። በቀን ስንት ሰዓት እንደምንሰራ፣ በቀን ስንት ሰዓት እንደምንለፋ፣ ስንት ሰዓት እንደምንተኛ እናውቀዋለን። ግን ኢትዮጵያ ግብት ስንል ለምን እንደሆነ አላውቅም፣ በጣም ሰነፍ ነው የምንሆነው ሁላችንም። በቃ የሆነ አይደለም እንደዚህ ወጣ ብሎ ውጭ ስራ መስራት ይቀርና እቤት ያለውን ስራ ለመስራት ያስጠላናል እዛ ሄደን ስንመጣና ለምን እንደሆነ አላውቅም። እና እህቶቼ መታችሁ ብራችሁን ስራበት ብላችሁ ለወንድ ከምትሰጡ እና ደግሞ የሰራችሁበትን ቤት ያንን ሽጠን ሌላ ቦታ እንግዛ ሲላችሁ ኖ ማለት አለባችሁ። ኖ ማለት አለባችሁ። ምክንያቱም ያን ቤት ሽጣችሁ ሌላ ከገዛችሁ የጋራ ነው። ገብታችኋል? የጋራ ነው የሚሆነው። ምናልባት እናንተ ልብ ሳትሉም እሱ በቤተሰቦች ስም ወይ ደግሞ በሌላ ሰው ስም ያደርግና ሊበላችሁም ይችላል። ከከፋ ወንድ ልጅ ከከፋ እናንተ ማሰቃየት ይችላል። ጥንቃቄ አድርጉ። እንሽጥና ይሄን እንግዛ ሲላችሁ ኖ በሉ። ቤታችሁ እንዳለ ይቀመጥ። መኖር ካለባችሁ ምናልባት እናንተ የሰራችሁበት ቤት አምጥታችሁ ወንድ ማኖር ከፈለጋችሁ መጥቶ ይቀመጥ። ነገር ግን ቤታችሁን እንሽጥና ሌላ ቤት እንግዛ ካላችሁ ኖ በሉ። ሜዳ ላይ ነው የምትወርቁት። ባንክ ቤት ያላችሁን ብር እኮ አውጥታችሁ ለወንድ እንኩ የምትሉ ሴቶች አላችሁ። እንደው መጥቶ እንኩ ብላችሁ የምትሰጡት አላችሁ። ወላሂ ስላየሁ ነው። እዚህ 1 ብር ሳይቀር አካውንታችሁ 1 ብር ሳይቀር ልክ እንዳገባችሁ ያገባችሁለት ሙሉውን ወደ እሱ አካውንት የምታስተላልፉ ፎቶዎች እኮ አላችሁ። ቆይ ምንን አምናችሁ ነው እንደዛ የምታደርጉት? ነገ የካርድ ቢቸግርሽስ? እኔ ወላሂ እዚህ ኢትዮጵያ ሆኜ በጣም ብዙ ነገሮች ስላየሁ ነው እዛ ተጫዋች ቪዲዮ እየቀረጽኩ ነው። እና እንደዛ የምታደርጉ በጣም ብዙ እህቶች አላችሁ። እንዳገባችሁ ወደ አሁኑ ብራችሁን የምትሰጡ በጣም ብዙ እህቶች አላችሁ። ጥንቃቄ አድርጉ። ይሄ የሰጣችሁት ብር ነገ ዋጋ ያስከፍላችኋል። ነገ ሜዳ ላይ ስትወርቁ ነገ ያኔ ይገባችኋል። መታችሁ በአመታችሁ የምትመለሱ እህቶች አላችሁ። አግብታችሁ ወልዳችሁ ልጃችሁ በ5 ወሩ በ6 ወሩ ባላችሁ እጅ ላይ ጥላችሁ የምትሄዱ አላችሁ። ያ የሚሆነው ለምንድን ነው? ሲቸግራችሁ ስታጡ ከሱ እጅ መለመን ሲከብዳችሁ አይደል እንዴ? ግን ሰርታችሁ ያስቀመጣችሁትን ብር ለምንድን ነው ውጥት አድርጋችሁን ከምትሉ እንደው ትንሽ እንኳን ይቻላል ለሚሰራ ሰው እንኳን ብትሰጡት። ዝም ብላችሁ እኮ ብድግ አድርጋችሁ እንኳን ከባንክ ወደ አካውንት ወዳውን ታስተላልፉለታላችሁ። ከዛ እናንተ ሜዳ ላይ ቀረት ትሉና የካርድ ሲጠርባችሁ ሜዳ ላይ ስወርቁ ሚሪንዳ እንኳን ገዝታችሁ የምትጠጡበት ስታጡ ተመልሳችሁ ልጃችሁ ህፃን ልጅ አመት ልጅታችሁ አረብ ሀገር ትሄዳላችሁ። ለምን ነው ጥያቄው? አትገዙት አይደለም። ህይወት ስትኖሩ ተጋግዛችሁ ነው። አትገዙት፣ አትርዱት አይደለም። ያለሽን ብር መስራት ከቻልሽ ራስሽ ስሪበት፣ ራሳችሁ ስሩበት መታችሁ። አለዛ መታችሁ እሱ ይስራበት ብላችሁ አውጥታችሁ የምትሰሩ ከሆነ ያ ብር ነገ ከነገ በስቲያ እንኳን ያ ህይወት የማይሆን ሆኖ ብትለያዩ ያን ብር ትካዳላችሁ። አትሰጡ። ያን ብር ነገ ይከዳችኋል። ገብታችኋል? እሱ ስራ ቢጀምርበት ነገ ላይ ያካብት ነው ያንን ስራ። እናንተ ትዳር እንኳን ባይሆንላችሁ እናንተ ሜዳ ላይ ነው የምትወጡት። ያንን ሀብት ግን በእናንተ ብር ሊሆን ይችላል፣ በእናንተ መነሻ ብር ሊሆን ይችላል። እሱ ትልቅ ቦታ የደረሰበት
ግን ያንን ብር እናንተ ነገ አያርገውና ባትስማሙ ብትለያዩ ሜዳ ላይ ነው የምትቀሩት። ሜዳ ላይ በቃ ምንም ነገር ሳይኖራችሁ ሜዳ ላይ። ግን እኮ ያ ሰውዬ ያችን ስቅ የጀመረው ወይም የሆነ ስራ የጀመረው በእናንተ ብር ነው። እና እህቶቼ ጥንቃቄ አድርጉ። እኛ ጠንካሮች ነን ወይ እውነት ነው የምላችሁ። አረብ ሀገር ያየን እህቶች እኔ አድኖ ለምን እንደሆነ አላውቅም። ወላሂ በጣም የሚገርመኝ ነገር አለ። አንድ ነገር አረብ ሀገር እንደዛ እንለፋለን፣ እንደዛ እንደክማለን፣ እናውቀዋለን ልፋቱን። ግን ኢትዮጵያ ስንመጣ ለምንድን ነው የምንደክመው? ለምንድን ነው በቃ የሆነ ነገር ስሩበት። በቃ ወላሂ ደስ ይላል ብታዩት፣ መስራት ደስ ይላል። በቃ እኔ አይቼዋለሁ። አረብ ሀገር ሙኜ ኢትዮጵያ መጥቼ ተቀምጬ ስራም ይዤ እየሰራሁም ሳልሰራም አይቼዋለሁና እንደ መስራት የሚያስደስት ነገር የለም። ስትሰሩ ራሳችሁን ትጠብቃላችሁ። ስትሰሩ ኮንፊደንስ ይኖራችኋል። ስትሰሩ ከሰው ጋር የመገናኘት እድል ይኖራችኋል። ማንም ሰው አይጫወትባችሁ። ኮንፊደንስ ይኖራችኋል። ነገ ጓደኞቻችሁ ጋር ወታችሁ ብትዝናኑ እንደልባችሁ። የእውነት ነው የምላችሁ። የሆነ ነገር ቢቸግራችሁ አውጥታችሁ ትላላችሁ። ፋሽን ቢያምራችሁ ስለምትሰሩ ውጥት አድርጋችሁ ትገዛላችሁ። እንደ መስራት የሚያስከብር ነገር የለም። እኔ ሁሉንም ስላየሁት ነው። ሳልሰራም አይቼዋለሁ፣ ሰርቼም አይቼዋለሁ። ግን እንደ መስራት የሚያኮራ ነገር ወላሂ የለም። የሞከራችሁ ልጆች ወይም ደግሞ ኢትዮጵያ እየሰራችሁ ያላችሁ ልጆች ምናልባት ይህን ቪዲዮ ካያችሁ የእውነት ትረዱታላችሁ። የመስራትን ትርጉም ኮንፊደንስ ይኖራችኋል። ከማንም እጅ ላይ አትወድቁ። ስትሰሩ የምትፈልጉትን ህይወት መኖር ትችላላችሁ። ለእጃችሁ አታጡም። ምናልባት እንደ አረብ ሀገር 50 ሺህ ላይ ይጠራቀም ይችላል። ግን ለራሳችሁ ግን ዘና ብላችሁ ነው የምትኖሩ። አግቡም ውለዱም ስራ ትተው። አብዛኞቹ ደግሞ ከማግባታቸው በፊት ይሰሩና ልክ ሲያገቡ ሲወልዱ ስራ አቁመው ቁጭ ይላሉ። ያኔ ወደ እብደት ነው የምንቀየረው። ምክንያቱም እንደልባችሁ ማጥፋት የለመድን ሰዎች አተን ቁጭ ስንል ለካርድ ሲቸግረን በጣም ቻሌንጁ ከባድ ነው። እኔ እያየኋቸው ስለሆነ ነው ይሄን ቪዲዮ ሰራላችሁ። ኢትዮጵያ ያለውን እያየሁ ነው። እና ጥንቃቄ አድርጉ እህቶቼ፣ ጥንቃቄ አድርጉ። ራሳችሁ ስሩበት። ብራችሁ መታችሁ ስራ ጀምሩ። እንደ ሁሉም ይቅር ስራ ጀምሩበት። ብራችሁ ስራ እንኳን ባጀምሩበት ባንካችሁ ድብቅ አርጋችሁ ላይ አስቀምጡት። ነገ ሲቸግራችሁ ይጠቅማችኋል። ወደድን ብላችሁ ልክ እንደመጣችሁ ያንን ብር ወጣት አርጋችሁ የምትሰጡ እህቶቼ ነገ ዋጋ ትከፍሉበታላችሁ። ስለዚህ እንደው በተቻላችሁ አቅም በተቻላችሁ እንደዚህ አይነት ነገር ጥንቃቄ ብታደርጉ ጥሩ ነው። እኔ ብዙ ጊዜ ቪዲዮ ስሰራ እዚህ ካለው ላይፍ ኢትዮጵያ ካለው ላይፍ ነው የምሰራላችሁ ቪዲዮውንና ብዙ እህቶች ያለቀሱታሉ ነው። በቃ አግብተው ወልደው የሚያለቅሱ በጣም ብዙ እህቶች አሉ። በቃ ራሳቸውን ጣል አድርገው ከሁሉም ጥግ ወጥተው ሰው ራሱ የማይመስሉ ነው አይደል? አላቅም ፊታቸው ማዳት አውጥቶ በችግር በጣም ብዙ ተቸገረው። ምክንያቱም ለካርድ እንኳን የሚሆን ብር ቸግሯቸው ከፍታቻል። ለቤት አስቤዛ የሚሰጣቸው ያው በሂሳብ ነው ታውቃላችሁ። ኢትዮጵያ ያላችሁ ሰዎች ታውቁታላችሁና ችግር ውስጥ ገብተው አብዛኛው ሰው አረብ ሀገርም ትቶ የሚሄደው ያንን ችግር ከዛ ችግር ለመወጣት እያለ ነውና ይሄንን ነገር ጥንቃቄ አድርጉ። ብራችሁን ያዙ እምለው ለዚህ ነው። መስራት እንኳን ካልቻላችሁ የመስራት እንኳን ፍላጎት ከሌላችሁ ባንክ ያለውን ብር አስቀምጡት። ቤት ካላችሁም አትሽጡት፣ ይቀመጥ፣ አከራዩት። የምሬ ነው፣ አከራዩት። በየወሩ ደሞዝ ይመጣላችኋል። ካከራያችሁት ለካርድ ይሆናችኋል፣ አታጡም። ለካርድ እንደልባችሁ ዘና ብላችሁ ትኖራላችሁ። የእውነት ቤት ያላችሁ አትሽጡ፣ አከራዩት። ብር ያላችሁ ደግሞ ስሩበት፣ መታችሁ ስሩበት። እኛ እኮ ጠንካሮች ነን። የምር አረብ ሀገር እህቶች ምን ሆናችሁ ነው? ጠንካሮች እኮ ነን። ኢትዮጵያ ስትመጡ ለምንድን ነው ሰነፍ የምንሆነው? በጣም ጠንካሮች እኮ ነን። እዛ የሰው ፊት እየገረፈን ስንት ስቃይ እንቅልፍ ሳይኖረን እየሰራን አይደል እንዴ? አገራችን ግን ተከብረን ዘና ብለን እኮ ነው የምንሰራው። እንደልባችን ወጥተን ገብተን ብንፈልግ ሱቃችንን ዘግተን ብንፈልግ ከፍተን አይደል? ነፃነታችንን አግኝተን ኢትዮጵያ መስራት እንዴት ይከብደናል? እንደው ምንም ቢበዛ መስዋዕትነት ብትከፍሉ ልክ እንደ አረብ ሀገር ይሆናል። እኔ እኮ ሁለቱንም ስላየሁት ነው። እዚህም ስራ እየሰራሁ አይቼዋለሁ፣ አረብ ሀገርም አይቼዋለሁ። 100% ልዩነት አለው አረብ ሀገርና እዛው ክብሩ ሊበዛ ይችላል። እዚህ ደግሞ ስትሰሩ ህይወታችሁን እየኖራችሁ አግብታችሁም ከሆነ ህይወታችሁ እየኖራችሁ ነፃነታችሁን አግኝታችሁ እንደልባችሁ ዘና ብላችሁ ወጣችሁ ገብታችሁ ብትሰሩበት ምን ችግር አለው? አረብ ሀገር እንደዛ ለፍተን መተን ኢትዮጵያ ስንሄድ ኢትዮጵያ ይሄን ሁሉ አመት እኮ ብዙ አመት አረብ ሀገር ስንለፋ ኢትዮጵያ ጥሩ ህይወት ለመኖር ነው አይደል? ለመለወጥ ነው አይደል? ሄዳችሁ ብራችሁን ለወንድ ካስረከባችሁ መታችሁ እሺ፣ ነገስ የእናንተ ህይወት ምንድነው? አሁን ከምንኖረው በላይ እኮ
ለኛ ህይወት ወልዳችሁ ምናምን ያለው ህይወት ነው። ይሄን ለወለዳችሁት ነው መናገር የምፈልገው እኔ ስለማይመለከተኝ ለጊዜው እና ይሄንን ነገር ጥንቃቄ አድርጉ እህቶቼ። እኔም ቪዲዮ ሊሰራበት የሚያሰብኩት ነገር ለዛ ነው እህቶቼ። መታችሁ ብራችሁን አትስጡ፣ ራሳችሁ ስሩበት፣ ጠንክሩ፣ ጠንካራ ሁኑ። ወላሂ ቻሌንጅ ሊኖረው ይችላል፣ ፈተና ሊኖረው ይችላል። ግን ስራ ከጀመራችሁ በኋላ ትደሰቱበታላችሁ፣ ትኮሩበታላችሁ። ፈተና ሲኖር ትማሩበታላችሁና ይሄን ለማለት ነው። ስለ ድምጼ በጣም ይቅርታ፣ ጉፋን ስለያዘኝ ምናልባት በደንብ ላይ ሰማችሁ ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱ።